እንደው ካረገዘች የሚገርመኝ ምን እንደሆነ ታውቃለች? የፈጣሪ ስራ እንደው ግርም ነው የሚለው። ምን ለምን ገረመሽ ልቹ? ለምን ነው ምን ነው ተገረምሽ? ምን ነው ምናምን ብላችሁ ካላችሁኝ ገብርኤልን እኔ በጆሮዬ በዚህ ጆሮዬ ብዙ ነገር ሲሉ አሰምቻለሁ። መቤቴን ሲሉ አሰምቻለሁ። አትወልድም መሃን ናት። እኔ በግልጽ ነው የምናገረው ማርያምን። እና ለሰው ልጅ መቼም እንዲህ ብላችሁ ታታወሩ ብለው ስላሉ ካረገዘች እኔ ነኝ የምደሰተው ስለሰማው ማለት ነው። ማለት ስለሰማው ስላችሁ ሲያሟት ስለሰማው። በመጀመሪያ ንግስትና አብዮት እንኳን ደስ አላችሁ ማለት ነው። የመዳም ቅመሞች እየደመረቃችሁ ከስደት መልስ ማለት ነው። ለዚህ ወግ ማድረግ አላህ ያብቃችሁ። አሚን በሉ፣ አሚን በሉ ኮመንት ላይ ማለት ነው። እኔ ስላማረኝ ማለት ነው። በተረፈው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ቪዲዮ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የከዶ ቤተሰቦች ማለት ነው። የከዶ ቲዩብ ቤተሰቦች ላይክ አድርጎ አይከፈልበትም ማለት ነው። እናንተ ላይክ ስታደርጉ እኔ ነገ ቪዲዮ እንድሰራ እንድበረታታ ይጠቅመኛል ማለት ነው። እኛ በሾች ለምንድን ነው ሀብታም ብቻ ምናምን እና ከ25ታችሁ ውስጥ እንኳን 1000 ሰው ይጥፋ ተው፣ ግን ላይክ አድርጎ አይከፈልበትም። ለማንኛውም ማለት ነው ወደ ሌላ ወሬ ገባውኝ። ይሄ ያመጣሁትን ጮማ ወሬ ትቼ ማለት ነው። እና ላይክ አድርጉ ወዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። እኔ አላልኩም ሀቢባ ናት ያለችው። በተረፈው ማለት ነው አበሻ ሳትወልዱ ከቆያችሁ ፈረስ፣ በቅሎ እቺ ልክ እነሱ እንደሚቀልቡ ነገር ማለት ነው። እሷማ በቃ እንጀራ ቁጭ ብላ ተብላ እንጂ ፈረስ ማትወልድ ይላሉ። ልጅን የሚሰጠው አላህ Subhanahu Wa Ta'ala ነው አይደለም? ልጅን የሚሰጠው ፈጣሪ ነው። አንድ ሰው እኮ ጠፍጥፎ ሆድ ውስጥ አያስቀምጥም አይደል? ሁሉንም ነገር የሚሆነው በቀኑና በሰዓቱ ነው። እና አብዛኛውን ጊዜ በቃ ሳትወልዱ የሆነ አመት 2 አመት ከቆያችሁ ይገርመኛል። በቃ እቺማ ፈረስ አትወልድም። የራሳችሁ ቤተሰብ ወይ ደግሞ የልዩ ቤተሰብ ጎረቤት እነሱ ተፋቅሮ ለሚኖሩት ማለት ነው። ጎረቤት የሚያሰው ቤተሰብ ቁም ስቅል ነው የሚያሳየው። ቆይ እኔ ሰው ልጅ ማለት ነው ለልጅ ብቻ ነው እንደሚጋባው? አንዳንዴ ልጅ በቃ ትዳርን ያሞቃል፣ ፍቅርን ይጨምራል። ልጅ ፍቅርን ይጨምራል፣ ቤትን ያሞቃል እንጂ ሰው ልጅ በቃ እኔ ልጅ ልወልድ ነው ብሎ ነው እንደሚጋባው አብዛኛውን ጊዜ ማለት ነው። ፍቅር ካለ ስንቶች አሉ። አሁን ኢትዮጵያ ላይ ነው እንጂ እንደዚህ አይነት ነገር አብዛኛውም ያልተለመደ። በውጭ ዓለም ልጅ ከሌላቸው ተጋብተው ልጅ ከሌላቸው ልጅ ያመጡና ከውጭ ከማደጎ ቤት ያሳድጋሉ። እኛ ኢትዮጵያውያን ደግሞ በቃ ልጅ ለልጅ ብቻ እንደምንጋባ ነገር ልጅ ከሌላት ፍታት። እሷ ምንድናት? በቅሎ ናት። በቅሎ አባታችሁ ይብላና ሲያስጠል ወላሂ ላዚም። እና ሊያሾ እንግዲህ እንደተናገረችው ሰምታችሁ ከሆነ ንግስት እና አብዮት የሚኖሩት አሜሪካን ነው ሁለቱም። እና ከተጋቡ 3 አመት 4 አመት አይሆንም እንደዛ መሰለኝ፣ ይጠጋል ወደ ሜቢ ባልሳሳት 3 አመት ምናምን። እናማ እንግዲህ ያው እስካሁን አልወለደችም እሷ። አሁን ላይ ስታረግዝ እንግዲህ በቃ ያኔ በቅሎ አትወልድም መሀናት መሰለኝ። ቆይ እኔ ምለው ማለት ነው ማናው ሴትን ብቻ መሀን ያደረገው? የወንድ መሀንም እኮ አለ። ወይስ ደግሞ እናንተ አስመርምራችሁ አያችሁ ያ ሰው ያቺ ሴት መሀን እንደሆነች? እስቲ አስመርምራችሁ አያችሁ? እንደው እኮ በቃ ዝም ብሎ በዘፈቀደ ልክ ሴት ብቻ እንደማትወልድ ነገር እኮ ነው የአበሻ ፒፕል የሚያስበው። የሚገርም ነገር ማለት ነው። እና ፍታትና ሌላ ግባ እንደዛ ነው የሚሉ ስንት አሉ። አሁን ለምሳሌ እንደዚህ ወይ ሳይመረመሩ ምን ሳይሉ ብቻ ወይ እሷ ናት ማትወልደው ይልና ይፈታትና ሌላ ሲያገባ ወይ ደግሞ ከሱ ነው ችግሩ፣ ሳይመረመሩ ማለት ነው። እሷ ደግሞ ምናልባት እድል ጥሏት ሌላ ሰው ካገባች ስትወልድ ያ ሰው ይቆጫል ማለት ነው። አብዛኛውን ጊዜ ሰው በደስታ በፍቅር እንዳይኖር በተለይ ልጅ ያጡ ሰዎች ምን ያህል በህዝቡም ሆነ በቤተሰብም ሆነ በአካባቢ ሰው አቢዩዝ እንደሚደረግ
የምር በቃ ልክ አለፍ ስትሉ እያሉ ነው እንትን የሚሉባችሁ ማለት ነው። ልክ እናንተ ጠፍጥፋችሁ ሆዳችሁ ውስጥ ልጅን እንደምታስቀምጡ ነገር በቃ ከንፈር ነው የሚመጡት። ሁሉንም ነገር በነገራችን ላይ የሚሰጠው በቃ ሁን ያለ ቀን ነው የሚሆነው። እኛ ወይስ ግዴታ መውለድ ስላለብን ወይ ደግሞ እኛ ዛሬ ይሁን ወይ ደግሞ እኛ በቃ አሁን ብለን የምናገኘው ነገር አይደለም። እሱ ሲፈቅድ ብቻ ነው። በሱ ታምር የሚፈጠር ነው ልጅ ማለት ነው። ስንቶች አሉ በ100 ዓመት በ80 ዓመት በ60 ዓመት ሳይወልዱ ስንት ዓመት ቆይቶ የሚወልዱ አሉ። እና አንዳንዴ የአበሻ ፒፕል እንደው ፕሊዝ በፈጣሪ ስራ አትግቡ። የምር በጣም ነው የሚያስጠላ። በቃ እናንተ ተወያዳችሁ ተፋቅራችሁ ባልና ሚስቶች ብትኖሩ ራሱ ፒፕሉ አያስቀምጣችሁ። እቺን በቅሎ የልጅ እናት በተለይ የልጁ እናት ከሆነችማ ነው የምትለው። አንዳንድ አሉ መልካም፣ ግን አንዳንዶች ደግሞ ልክ ሲሄዱ እቺ በቅሎ እንደው መች ነው የምትወልደው? እንደው አትወልዱም እንዴ? በቃ ሽምቅቅ የምትለው ሴቷ ናት። የምር በቃ ይሆናል አይደል? እናንተ በቃ እስቲ ቆይ ለምን ይጠይቃሉ? የዳይፐር እናንተ ናችሁ የምትገዙ ወይ ደግሞ የወተት ልትገዙልኝ ነው? እኔ አልወለድኩም እኔ ወለድኩኝ የምትጠይቁት ለምንድን ነው? ስለኔ ህይወት ምን አገባችሁ? አንዳንድ ሰዎች እኮ ልክ እንደ እርጎ ዝንብ ጥልቅ በቃ በሰው ህይወት እኛ ገብተን ካልኖርን እኛ ካላስወለድናችሁ የሆነ ነገር እኮ ቸግሮኛል ብትሉ እኮ እንትን ዞር ብሎ እንኳን ማያያችሁ እኮ ነው። ለምን አትወልዱ? ለምን እቺን በቅሎ ይዚያት የምትቀልባት እቺ በቅሎ ምን ትሰራልሃለች? እቺ ምናምን እያለ የሚለፈልፈው እኮ የሆነ አንቺ ብትታመም አንተ ብትታመም እኮ 1 ብር የማይሰጥ ነው። እና ለማንኛውም ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ላይክ አድርጉ። ሲቀጥል ደግሞ አላህ ሱብሃነሁ ወተዓላ ከስደት መልስ ማለት ነው በወግ ማረግ ለመዳር እንዲሁም ደግሞ እንደዚህ ለማርገዝ ያብቃችሁ። ንግስትንም ደግሞ ልክ እንደ ስሟ ንግስት ናት። የምር በቃ ረጋ ያለች እንትን የማትል በቃ ልታይ የማትል እና አላህ ሱብሃነሁ ወተዓላ 2 ያድርግሽና እኔ ግን በቃ በተለይ ወይኔ እርግዝና ማሻአላ እንዴት እንደሚያምርባት የምር እንደዚህ ሆኖ ሚዲያ ላይ ባይወጡ በጣም ደስ ይለኛል። ማለት በጣም ከባድ ነው። የሰው አይን የአበሻ ፒፕል አይን እንኳን ሰውን ድንጋይ ራሱ እንዲህ በሁለት እንጨት እንደዚህ በሁለት ይሰነጥቃል ማለት ነው። አላህ ከሰው አይን ይጠብቅሽ። ባይ ባይ። ለዚህ ቪዲዮ አዲስ ሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ባይ ባይ።